ተጠናቀቀ የበጀት ዓመት እንደ ዓመት ደግሞ በ2018 ግንቦት 24 ላይ ኢትዮጵያ ትልቅ ሁነት ታስተናግዳለች። ሀገራዊ ምርጫ አካሂደናል። ይህ ሀገራዊ ምርጫ በተወሰነ ደረጃ ከምርጫው በፊት በስጋትም አይካሄድም በሚልም በተለያዩ ሐሳቦች የታጀበ ነበረ። በምርጫው ጊዜ ስንመጣ ደግሞ በሁሉም የሀገራችን አካባቢ አማራ ክልልን ጨምሮ ምርጫው ሰላማዊ ሆኖ ተጠናቋል። የኢትዮጵያ ሕዝብም ደግሞ ፍላጎቱን አሳይቷል። በጥቅሉ የኢትዮጵያ ሕዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ከምርጫው በፊት በተደጋጋሚ እንዳነሳሁት ኢትዮጵያ ውስጥ መስቀል በዓል ሲከበር በአንድ አካባቢ በጥቂት ሰዎች አይከበርም። በሁሉም የሀገሪቱ ጫፍ በብዙ ሺህ የሚቆጠር ቦታ ላይ በሚሊዮን የሚቆጠር ሰው ወጥቶ ነው የሚያከብረው። የገናንም በዓል ብትወስድ፣ ኢሬቻንም ብትወስድ በሁሉም የኢትዮጵያ ጫፍ በርከት ያለ ህዝብ ወጥቶ ነው የሚያከብረው። በሰላም ወጥቶ ሲገባ ማንም ሰው ዋጋ አይሰጠውም። ምርጫችንን ብትወስድ 54 ሚሊዮን ሰው ከ50 ሺህ በላይ የምርጫ ጣቢያዎች ረጅም ሰዓት ተሰልፎ ነው ምርጫ ያካሄደው። ይሄ ጉዳይ 50 ሺህ ጣቢያ በጣም ብዙ ነው። 54 ሚሊዮን ህዝብ ትልቅ ቁጥር ነው። ይህንን ጉዳይ በሰላም ጀምሮ መጨረስን በሌሎች አይን ብዙ ሲነገር አትሰማውም። በዛ ማለት አንዲት ችግር ብትፈጠር ግን እሷ ጎልታ ትነገራለች። ምርጫ የዴሞክራሲ የልብ ትርታ ነው ይባላል። ዴሞክራሲ ቅድም ባነሳሁት በእኛ መልክ፣ በእኛ ቅርጽ፣ በእኛ ሁኔታ አዶፕት ተደርጎ ማለት ነው። ምርጫን ማካሄድ ህዝብ ስላለው መንግስት ያለውን ስሜት የሚገልጥበት አንዱ መንገድ ነው። 54 ሚሊዮን ህዝብ በሂደቱ በመሳተፉ ብዙ ነገሮች እንድንማር አድርጎናል። ሰላማችን እንድንፈትሽ፣ ተቋሞቻችን እንድንፈትሽ፣ የህዝቡን ስሜት እንድንገነዘብ፣ የተመረጡ ሰዎች ማሰብ ማስተዋል ስላለባቸው ጉዳዮች ብዙ ሰበዝ ሊመዘዝ ልንማርበት የምንችላቸው ጉዳዮች ታይተዋል። ከምርጫ ውጪ ሌላ የስልጣን ማግኛ መንገድ ከእንግዲህ በኋላ ኢትዮጵያ ውስጥ መኖር የለበትም። በሰላማዊ መንገድ በህዝብ ይሁንታ ስልጣን መገኘት አለበት የሚለውን ጉዳይ ከማስተማር አንጻር 7ኛው ሀገራዊ ምርጫ ከፍተኛ ትርጉም ያለው ይመስለኛል። በእኔ እይታ ምርጫው ማንቂያም ማስጠንቀቂያም ነው የነበረው። በአንድ በኩል በሞት ጥላ መካከል ሆነው ሰዎች የቶክስ ድምፅ ሳያቆማቸው፣ ዝናብ፣ ብርድ፣ ውርጭ፣ ረሃብ ሳያቆማቸው ዋጋ ከፍለው ለመምረጥ መብታቸውን ኤክሰርሳይዝ ለማድረግ የሄዱበት መንገድ ኢትዮጵያውያን በሀገረ መንግስት ግንባታቸው የማንንም ወሬ ለመስማት ዝግጁ አለመሆናቸውን ያሳያል። ዝም ብሎ ፕሮፓጋንዳ እንደፈለገ የሚነዳው ህዝብ እንዳልሆነ፣ አስተዋይ ህዝብ እንደሆነ፣ የሀገረ መንግስት ግንባታ የመንግስት መኖር ጥቅሙ ምን እንደሆነ ትልቅ መልእክት ያስተላለፈ ይመስለኛል። በሶማሌ በሱዳን ያጋጠሙ መንግስት አልቦ እንቅስቃሴዎች ምን ያክል ጉዳት እንዳላቸው የተገነዘበ ህዝብ ይመስለኛል። የእኛና የሱዳን ለውጥ የ6 ወር 7 ወር ዲፍረንስ ነው ያለው። አንድ አካባቢ ነው ለረጅም ጊዜ የገዙ መንግስታት የተነሱበት ለውጥ የተካሄደው። ኢትዮጵያ ውስጥ ያለው ልማት፣ ኢትዮጵያ ውስጥ ያለው ተስፋና እዛ ያለው በጣም ይለያያል። ይህንን ጉዳይ ህዝቡ አስተውሎ ቶክስም እያለ ማስፈራራትም እያለ አትሄድም እያለ ጨክኖ መሄዱ የለም መንግስት ያስፈልገኛል፣ ያ መንግስት ደግሞ በእኔ ይሁንታ መፈጠር አለበት የሚል መልእክት አስተላልፈዋል። ሁለተኛ ህዝብ ሲያምን ከመንገዱ ማንም እንደማያስቆመው አረጋግጧል። በዋዛ ፈዛዛ ልታስቆመው እንደማትችል ህዝቡ በተለየ መንገድ በተለየ ቋንቋ የተናገረ ይመስለኛል። በተደጋጋሚ እንዳነሳሁት የሚያሳስበኝ ተመራጩ ነው። ተመራጩ ያሳስበኛል። ምክንያቱም የኢትዮጵያ ህዝብ ሌብነት በቃኝ ብሏል። ሌቦችን ከውስጣችሁ አጥሩ ብሏል። ሌብነት የተንሰራፋበት ብልጽግና አልቲሜት ውጤት አያመጣም ብሏል። ቀን ከሌት የማይሰሩ የማይተጉ ሰዎች
ስልጣን ወንበር መጠበቂያ አድርገው የሚያስቡ ሰዎች፣ በተጨባጭ ውጤት የማያመጡ ሰዎች ፈትሹ ብለዋል። ጽንፈኝነት፣ ጥላቻ፣ በክፉ እሳቤ የተሞላ ከፋፋይ ትርክት አያስፈልገኝም ብለዋል። ትልቅ ሀገር አለኝ፣ ትልቅ ህዝብ ነው፣ ተባብሬ ማደግ እችላለሁ ብለዋል። ይህንን ይሁንታ ሲሰጣችሁ ውስጣችሁን አጽድታችሁ ሀገረ መንግስት አጽንታችሁ ለልጆቼ የተሻለች የላቀች ሀገር ታኖራላችሁ በሚል እምነት ነው ብለዋል። ባለፉት 5 ዓመታት ብዙ ድንቃ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። በዚህ 5 ዓመት በኢኮኖሚ በፖለቲካ ማምጣት የሚጠበቅብን እመርታ እንቅልፍ የሚያስተኛ አይደለም። ተመራጩ ለምረጡኝ ካደረገው ጥረት በላይ የጣለበትን አደራ ለመወጣት መቻሉን ደጋግሞ ቢያስብበት መልካም ይመስለኛል። ኃላፊነት፣ አደራ ከባድ ነገር ነው። የኢትዮጵያ ህዝብ አደራ ሲሰጥ የጥይት ድምፅ አላስቆመውም። ካላመንና አደራውን ሲነጥቅም ምንም ነገር አያስቆመውም ማለት ነው። በታመንክበት ልክ ስትመላለስ ይጠብቃል፣ ይከላከልሃል፣ ጋሻ ይሆንሃል፣ እንዲሳካልህ ያግዝሃል። ስታጎልበት ደግሞ በዚያው ልክ መብቱን ለማስከበር ከዚህ ቀደም ያደረገውን ያደርጋልና ህዝቡ በግልጽ ቋንቋ ተናግሯል። እኛም ሰምተናል። የሰማነውን አምነን አቅደን ለመፈጸም ለመተግበር የሚያበቃን ያድርገን ነው ማለት የምፈልገው።